ከዚህ ቀደም ከአርቲስት ነጻነት ወርቅነህ ህልፈት ጋር ተያይዞ ስሟ በብዙ መልኩ ሲነሳና ሲጣል የቆየው አርቲስት ገነት ንጋቱ ዛሬ ደግሞ በሌላ ጉዳይ ክስ ሊመሰረትባት እንደሆነ እየተሰማ ይገኛል። አርቲስት ገነት ንጋቱ ክሱ ሊመሰረትባት እንደሆነ እየተነገረ የሚገኘው ደግሞ በኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል እንደሆነም ተሰምቷል። ክሱ ምንድን ነው? ለክሱ ዋነኛ ምክንያት ነው የተባለው ጉዳይ ደግሞ ከአርቲስትና የማስታወቂያ ባለሙያ ከነበረው ከሞዴል አንተነህ ጋር የልብ እውነት በተሰኘው የዩቲዩብ ዝግጅቷ ላይ በተነሱ አወዛጋቢና እጅጉን አነጋጋሪ በነበሩ ርዕሰ ጉዳዮች ሳቢያ መሆኑም ደግሞ ታውቋል። ከዚህ ጉዳይ ጋር ተያይዞ ታዲያ ዋነኛውን ነገር የተናገረው ግለሰቡ ራሱ እያለ አርቲስት ገነት ንጋቱ ተጠያቂ የምትሆንበት ምንም ምክንያት የለም። ይልቁንም ደግሞ ከዚህ ቀደም እንደ ሰው ስህተት ሰርታ ይቅርታ በጠየቀችበት ጉዳይ ላይ ይቅርታ ጠይቃ አስታበቃ አሁንም መልሰው ሊጥሏትና ስሟን ሊያጠለሹባት የፈለጉ ሰዎች ናቸው ይህንን ሀሳብ የሚያነሱ የሚሉ ሰዎችም ደግሞ በጎራቸው ገነት ንጋቱን ደግፈው ሀሳብ እየሰጡ ይገኛሉ። በሌላ መልኩ ደግሞ አይ እርሷ በዚህ ጉዳይ ላይ ዋነኛ ተጠያቂ ነች፣ እንዲህ ያለውን አስነዋሪና አጸያፊ ነገር ተደረገ ሲባል እንደ ጋዜጠኛና እንደ ፕሮግራም አዘጋጅ እንግዳዋን እንደዚህ ያለ ተግባር የፈጸመው ያ ፓስተር ስሙ ማን ነው፣ የት ነው የሚያገለግለው ብላ እውነቱን እንዲያወጣ አፋጣ መጠየቅ ይገባት ነበረ። ያንን ማድረግ ካልቻለች ደግሞ ከናካቴው ጉዳዩን ኤዲት አድርጋ ማውጣት ነበረባት። ይህ ሆን ተብሎ የተፈጸመ የስም ማጥፋት ዘመቻ ነው የሚሉ ሀሳብና አስተያየቶች በሰፊው የተነሱ ማህበራዊ ሚዲያ ላይ እየተመላለሱ ይገኛሉ። ለመሆኑ አርቲስት ገነት ንጋቱ ከአንተነህ ጋር ባደረገችው ቆይታ የተነሳው ርዕሰ ጉዳይ ምንድን ነው? የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልንም አስቆጥቶ ጉዳዩን ወደ ክስ እንዲመራ ያደረገው ጉዳይ ምንድን ነው? ይህንን ጉዳይ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የምትከታተሉት ጉዳይ ይሆናል። ሰላም ጤና ይስጥልን። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው እርሰ ጉዳያችን ከገነት ንጋቱና ከተዋናይና ከማስታወቂያ ባለሙያው ከአንተነህ ጋር ተያይዞ የተነሳውን ጉዳይ በተመለከተ ልንነግራቸው ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናትን ወደ ክስ ሊያመራ ያደረገው ነገር ምንድን ነው? ይህንን ልንነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጊዜ ሚዲያን አሁንም ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን ከወዲሁ በትህትና ጠየቅን። ክበሩልን። እንግዲህ በመግቢያችን ላይ እንደነገርናችሁ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ክስ ሊመሰረት መሆኑ ተሰምቷል። በአርቲስት ገነት ንጋቱና በአርቲስትና በሞዴል አንተነህ ላይ ነው እንግዲህ ክሱ ይመሰረታል ተብሎ እየተነገረ የሚገኘው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌል አማኝ ክርስቲያኖችና በተቋማት ስም ላይ ያልተገባና ልክ ያልሆነ ጥላሸት የሚቀቡ አካላትን በሕግ ለመጠየቅ የመጀመሪያውን እርምጃ ለመውሰድ እንቅስቃሴ መጀመሩ ነው እንግዲህ እየተነገረ የሚገኘው። ካውንስሉ ታዲያ ክሱን የመሰረተው በአርቲስት ገነት ንጋቱና በሞዴሊንግና በትወና ሙያ ላይ ተሳትፎ የነበረውን አንተነህ ተርቁ የተባለውን ግለሰብ ሲሆን ይህም ግለሰብ እንግዲህ ከገነት ንጋቱ ጋር የልብ እውነት በተሰኘ የዩቲዩብ መሰናዶዋ ላይ ቀርቦ በተደረገለት ቃለ መጠይቅ ዙሪያ በተነሱ ሀሳቦችና ውይይቶች ላይ በተነሱ ሀሳቦች ዙሪያ ምክንያት እንደሆነ ታውቋል። ታዲያ ክሱን ለመመስረት ዋነኛ ምክንያት የሆነው ነገር በቃለ መጠይቁ ላይ የቀረቡ ሀሳቦችን መነሻ በማድረግ እንደሆነም ተሰምቷል። እንግዲህ አርቲስት አንተነህ ከዚህ ቀደም በሞዴሊንግ በማስታወቂያ ስራና በተለያዩ ፊልሞችም ላይ ሲሰራ እንደነበረ ይታወቃል። ከዚህ ቀደም ከሰራባቸው ፊልሞች መካከል አንድ ቀን አልሰጥም፣ ያልተገራ፣ ፌርማታና እንቁ የሚሉ ፊልሞቹ ከብዙ በጥቂቶቹ ናቸው። እሱ እንግዲህ በተለያዩ መሰናዶዎች ላይ ሲናገር እንደተሰማ ወደ 10 አካባቢ ፊልሞች ምናልባትም ከዛ በላይ የሚሆኑ የአማርኛ የሙሉ ሰዓት ፊልሞችን ሲሰራ እንደነበረም መናገሩ ይታወቃል። ታዲያ አርቲስት ገነት ንጋቱ ከዚህ ተዋናይ ጋር በነበራት ቆይታ ላይ የተነሱ ሀሳቦች በብዙ የቤተ እምነቱ ተከታዮች ዘንድ ቁጣንና ትችትን የቀሰቀሱ ጉዳዮች ሆነዋል። እንደ አብዛኞቹ የቤተ እምነቱ ተከታዮች ዘንድ እንደሚሰማው ቅሬታ ከሆነ አርቲስቱ እንዲህ አይነት አሳፋሪ ነገር ፈጸመ ያልሆነ አካል ወይንም ደግሞ ወንጌላዊ ለምንድን ነው በግልጽ እንዲህ ነው ብሎ የማይናገረው? እንዲህ ያለው አስነዋሪና አሳፋሪ ድርጊት የሚፈጽም ሰው በየትኛው መመዘኛ ነው ስሙ ሊደበቅና ሊሸሸግለት የሚገባው? ያ ካልሆነ ግን ወሬው የፈጠራና የስም ማጥፋት ነው የሚሉ ጉዳዮች እየተነሱ ይገኛሉ። ለመሆኑ አርቲስት አንተነህ ከገነት ንጋቱ ጋር በነበረው የልብ እውነት በተሰኘ ዝግጅት ላይ የተናገረውና አብዛኛውን ሰው ያስቆጣውና ይህንን ክስ የቀሰቀሰው ጉዳይ ምንድን ነው? እሱን እንንገራችሁ።
አርቲስቱ በህይወት ኑረቱ መካከል እንግዲህ ያጋጠመውን አሳዛኝና አስደንጋጭ ሚስጥርና ገመና ነው ብሎ ያለውን ነገር ነው ከገነት ንጋቱ ጋር በነበረው ቆይታ በይፋ ሚስጥር ነው ያለውን ነገር በአደባባይ አውጥቶ የተናገረው። የተለያዩ ማስታወቂያዎች፣ ፊልሞች፣ በቴኳንዶና በሞዴሊንግ ስራዎቹ በደንብ የሚታወቀው አርቲስት አንተነህ በቅርቡ የዲስክ ወይንም ደግሞ የወገብና የእግር ህመም ገጥሞት እንደነበር ይታወቃል። ታዲያ በዛ ወቅትም በቤት በዋለበትና በከፍተኛ የዲፕሬሽን ወይም ደግሞ የድብርት ህመም ውስጥ በነበረበት ፈታኝ ጊዜ ያሳለፈውን አሳዛኝ ገጠመኝ ለአርቲስት ገነት ንጋቱ በግልጽ እየነገራት በነበረበት ጨዋታ መካከል ብዙ ሰዎች በመርዳት ስም ወደ አላስፈላጊ ነገሮች ውስጥ ሊከቱት ሞክረው እንደነበር ይገልጻል። ከዚህ ቀደምም ገና ወደ ትወናው ስራ ወደ መግባቱ አካባቢ ለውጭ ሀገር የፊልም ኢንዱስትሪ ፍጆታ የሚውል ልቅ የወሲብ ፊልም እንዲሰራ በብዙ ሺህ ዶላሮች ሲደለል እንደነበር በብዙ መጠይቆቹ ላይ ሲናገር ተሰምቶም ተደምጦም ያውቃል። እንደ አንተነህ አነጋገር ከሆነ ታዲያ እንዲህ ያሉ ግብረ ሰዶማውያን ውለው አድረውም ቢሆን ሊተውት እንዳልቻሉና በተለይም ደግሞ በተለያዩ አጋጣሚዎች ተከትለውት ተክለ ሰውነቱንና ቁመናውን በመመልከት ወደዚህ የርኩሰት ድርጊት ውስጥ ሊያስገቡት እንደሚሞክሩ ሰከን ባለመልኩ ሲናገር ይሰማል። አንተነህ ታዲያ በተፈጠረበት ህመም ሳቢያ ብዙ ሰዎች የረዱት ቢሆንም ቅሉ ጥቂት ሰዎች ግን መታመሙን ተገን አድርገው በሃይማኖት ስም ወደ አላስፈላጊ ነገሮች ሊያስገቡት እንደሞከሩና ከነዚህም ውስጥ አንድ ታዋቂ ፓስተር እንደዚህ ላለው ተግባር በግልጽ እንደጋበዘውና ይህ ነውር ደግሞ በብዙ ቤተ እምነቶች ውስጥ እንዳለም አያይዞ ገልጾ ነበረ። ታዲያ ሰው በህመሙና በችግሩ ጊዜ መጽናኛ ሲፈልግ እሱን ግን መልኩንና አቋሙን በማየት ብቻ ወደማይሆን የግብረ ሰዶም ህይወት ሊያስገቡት የሞከሩ ሰዎች ማንነት እጅግ አስደንግጦት እንደነበርና ግለሰቡ በተለይ ጸልይልሃለሁ እፈውስሃለሁም በማለት የቀረበው አንድ ታዋቂ ፓስተር ሳይቀር ውሎ አድሮ እኔ ወንድ ነው የምወደው አፍቅሬያለሁ እስከ ማለት ደርሷል ሲል በግልጽ ተናግሯል። ይህ በእንዲህ እንዳለ ሌሎችም ደግሞ ቪዛ እንልክልሃለን፣ የምትፈልገውን መኪናና ቤት እንገዛልሃለን በማለት በሚሊዮን የሚቆጠር ብር አቅርበውልኛል፣ እንደ ማንኛውም አሜሪካን ሀገር ፎርም ሞልቶ አግብቶ ይወስድሃል እስከመባል እንደደረሰና እንዲህ ያለውም ነገር ደግሞ እጅጉን አስደንግጦት እንደነበርም በቆይታው ሲናገር ይሰማል። አንተነህ ግን ይህንን ሁሉ የገንዘብና የቅንጦት ህይወት ገፍቶ ፈጣሪ ያወገዘውን ባህሌና ሃይማኖቴ የማይቀበለውን ቆሻሻ ስራ 100 ሚሊዮንም ሆነ 200 ሚሊዮን ብር ቢሰጠኝ አልሰራም፣ ራሴንና ቤተሰቤን አከብራለሁ በማለት በጽናት ስለመቆሙ ሲናገር ይደመጣል። ታዲያ በአንድ አጋጣሚ ይህንን ቆሻሻ ሀሳብ ይዞ የመጣበትን አንድ ሀብታም ጎልማሳ ትኩስ ወተት ፊቱ ላይ ደፍቶበት ጥሎት እንደወጣም ሲናገር ይደመጣል። ይህንን ሁሉ ሚስጥር አሁን አደባባይ አውጥቶ ለመናገር የወሰነበት ዋነኛ ምክንያት ደግሞ እነዚህ የጥፋት ተልዕኮ ያላቸው ሰዎች በተለይ ደግሞ ገንዘብ ያጡ፣ ስራ ያጡ፣ በሱስ የተጠመዱና በጤና እክል የተጎዱ ምስኪን ወጣቶችን ደካማ ጎን ኢላማ አድርገው በገንዘብ እያታለሉ ህይወታቸውን እያበላሹ ስለሆነ ወጣቶች እንዲጠነቀቁና ራሳቸውን እንዲጠብቁ ለማስተማር ነው በማለት የተናገረ ቢሆንም ነገሩ ግን ፓስተር የተባለውን ግለሰብ በሚወክለው ቤተ እምነት ምዕመናን ዘንድ ከፍተኛ ቁጣን ቀስቅሷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ጉዳዩን እንዲህ በቀላል ሊመለከተው አልወደደም። ካውንስሉ ነገረ ጉዳዩን የተነሱ ርዕሰ ጉዳዮችን በተመለከተም ሀሳቦቹ የተነሱት ለእምነቱ ተከታዮች ካላቸው ጥላቻ የመነጩ ናቸው በማለት ጉዳዩን በተመለከተ ቅሬታ ያስነሱ ሀሳቦችን ዘርዝሯል። የወንጌል አማኞችን መንፈሳዊ ገጽታና ክብር የሚያጎድፉ ንግግሮች ናቸው የተነሱት። ማንነታቸው በግልጽ ያልተጠቀሱ ግለሰቦችን በጅምላ በመወንጀል የእምነቱን ተከታዮች ገጽታ የሚያበላሹ ናቸው ብለዋል። ካውንስሉ ባወጣው መግለጫ ታዲያ ግለሰቦቹ ያሰራጩት መረጃ በማስረጃ ያልተደገፈና ሆን ተብሎ የቤተ ክርስቲያንን ስም ለማጠልሸት የተደረገ ተግባር መሆኑንም አያይዞ ገልጿል። በመሆኑም ጉዳዩን ወደ ሕግ በመውሰድ በይፋ ክስ መመስረቱንም አረጋግጧል። ታዲያ ከዚሁ ጉዳይ ጋር ተያይዞ ካውንስሉ የሚከተሉትንም ጥብቅ ማሳሰቢያዎችንም አያይዞ ስለማስተላለፉ ነው የተሰማው። በመጀመሪያ በተለያዩ ማህበራዊ ሚዲያ መድረኮች ሙያዊ ስነ ምግባርን ባልተከተለ መልኩ የእምነት ተከታዮችን ገጽታ የሚያበላሹ ስራዎች እንዲቆሙ አሳስቦ ይጠይቃል። ሲቀጥል የነጻነት ድንበርን በማለፍ የእምነት ተቋማትን ክብር የሚነኩ አካላት ከድርጊታቸው እንዲቆጠቡ ካልሆነ ግን ተመሳሳይ የህግ እርምጃ እንደሚጠብቃቸውም አያይዞ አስገንዝቧል። ከዚህ ጋር ተያይዞ የእምነቱ ተከታዮች አርቲስት ገነት ንጋቱ ፕሮግራም ላይ የቀረበው ይህ ግለሰብ ሊያስተላልፍ የፈለገው መልእክት ግለሰቡን መግለጥ ከሆነ የፓስተሩን ስምና ያገለግላል የተባለበትን ቤተ ክርስቲያን ስም መጥቀስና ማጋለጥ ይገባዋል። ይህ እኛም የምንፈልገው ጉዳይ ነው። እኛም ይህንን ሰውዬ አሳደል ልንይዘው ይገባል። እውነት ከሆነ ግን ሊጋለጥ ይገባል። ነገር ግን የግለሰቡን ማንነት ካላጋለጠና የትኛው ቤተ እምነት ላይ እንደሚያገለግል ካልተናገረ ችግሩ ያለው እሱ ጋር ነውና እሱ ደግሞ ቤተ ክርስቲያናችንን ስም እያጠለሸ ነው። ስለዚህ እሱም በህግ ሊጠየቅ ይገባል የሚሉ ሀሳቦችን እያነሱ የሚገኙም አሉ። ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን፣ አመለጣታ ምናምን ነገር
አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስብበት ሁኔታ አይደለም። ሌላ አይነት ነገር ስሞክረህ ታውቃለህ ምናምን ማለት አልኩት። ቆይ መልሼ ልደውልልህ ዘጋው። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ የተለየ ምን አለከ? አዎና በቃ እንደዚህ ያወራ የሆነ ሰዓት ምን ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ወድጄ ግን ይሳካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝ። እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል። ይህንን ታሪክ ያካፈልከን ወንድማችን በኢትዮጵያ ሕገ መንግስት ግብረ ሰዶም ወንጀል ነው። ስለዚህ አንተ ስሙን አልናገርም ስትል እየተባበርክ ያለው ከወንጀለኛ ጋር ወይም ወንጀለኛን እየደበክ እንደሆነ እንድታቅ ያስፈልጋል። በዚህ በሶስት ምክንያት ይህንን ወንጀለኛ ያልከውን ግለሰብ ላትነግረ እንደምትችል እኔ ገምቻለሁ። የመጀመሪያው ነገር በስልክ ልውውጣችሁ ላይ መጨረሻ ላይ ሚስጥሬን ደብቅልኝ ስላለህ ነው ያልነገርከን። ሚስጥረኛው ነህ ማለት ነው። ስለዚህ ሚስጥረኛው ስለሆንክ ታሪኩን ትነግረናለህ እንጂ ማንነቱን በሚስጥር ነው የምትይዝለት። ሁለተኛ ደረጃ አንተ ራስን ካስመለጥክና ካተረፍክ በኋላ ስለሌላው ግድ የማይለ ማንም ቢበላሽና በእንደዚህ አይነት እርኩሰት ውስጥ ቢወድቅ ማይጨንቅህ ራስ ወዳድ ግለሰብ ነህ ማለት ነው። ሁለተኛ በሶስተኛ ደረጃ ደግሞ የፈጠራ ታሪክ ነው የነገርከን። ለዛ ነው ስሙን ያልነገርከን። ሚስጥረኛው ካልሆንክ የፈጠራ ታሪክ ካልነገርከን ራስ ወዳድ ካልሆንክ በስተቀር የዚህን ሰው ስም በፍጹም የምትደብቅበት ምንም አይነት ግራውንድ አይኖርክም። ምክንያቱም የነገርከን ፊገር ፓስተር ነው። ፓስተር ማለት ብዙ ሰዎች ቁጭ አድርጎ የሚያስተምር ነው። አውዳሚነትና አጥፊነቱ ከአንድ ተራ ግለሰብ ይበልጣል። የሚሰሙት የሚከተሉ ሰዎች ስለሚኖሩ ማለት ነው። ስለዚህ ስሙን መናገር ያለብህ በአደባባይ ላይ አውጥተህ ይሄንን ታሪክ ይጠቅማቸዋል ብለህ ካካፈልክ አይቀር ሌሎችን ለማትረፍና ለመታደግ ጭምር ነው። ምክንያቱም ኢትዮጵያ ውስጥ ግብረ ሰዶም ወንጀል ተብሎ አንተ የወንጀለኛን ስም በልብ አቅፈህ አልናገርም ብለህ ነው ቁጭ ብለህ ያለከው። ልትነግረን ግዴታ ነው። ታሪኩን አምጥተሃል። የታሪኩን ባለቤት ህዝብ ማወቅ አለበት። ማን ነው እያሳደደ ወንድ የሚፈልገው? ፓስተር ሆኑ። ይሄን ካልነገርከን ህዝብን አሳልፈ ለእንደዚህ አይነት አመጽና እርኩሰት እንዲተላለፍ እያደረከ ነው። ለምሳሌ አሁን በዚህ ጉዳይ ላይ ኦርቶዶክሳውያን፣ ሙስሊሞች፣ ሌሎች ቤተ እምነቶች ናችሁ ወጣችሁ ነገሮችን ማጥራት ያለባችሁ። ይሄ ሃይማኖትን የማዋረድ ሃይማኖትን የማናናቅ ጉዳይ ብቻ አይደለም የሚሆነው። ይሄ የጋራ ጉዳያችን ነው። ትውልድን የሚያቀነጭር የጋራ ጉዳያችን ነው። ከሁሉ በፊት ደግሞ አንተ ራስህ የምትጠየቀው ከዚህ ፓስተር ጋር መቼም ተደጋጋሚ የሆነ የስልክ ግንኙነት ወዳጅነት ባይኖራችሁ ሰው በአንዴና በሁለት የስልክ ልውውጥ ብቻ ወደ እንደዚህ አይነት ነገር ገብቶ እንደዚህ ብሎ ሊጠይቅህ የሚችልበት ግራውንድ አይኖረውም። ምክንያቱም ህዝብ የሚመራ ፓስተር ነው። አንተ የኦርቶዶክስ እምነት ተከታይ ነህ። በስልክ ነው የሚያዋራ። እዚህ ዘመን ላይ ስልክ ሪከርድ እንደሚደረግ ሁሉም ሰው ያውቃል። በስልክ ለማውራት እንደዚህ ከአንተ ጋር በጣም የጠበቀና እላፊ ወዳጅነት አላችሁ ማለት ነው። ስለዚህ አንተን በዚህ በተመሳሳይ ሰውየውን ባማህበት ነገር ማንጠረጠርበት ምን ጉዳይ አለ? አንተም ከጥርጣሬ እንድታመልጥ በጉዳዩ ላይ የሌለህ እንደሆንክ እርግጠኛ እንዲሆን ህዝቡ ደግሞ ያነሳከው የጠቀስከው ፓስተር እውነተኛ እዚህ ምድር ላይ ኤግዚስት የሚያደርግ ከሆነ ሰዎችን ለማስጠንቀቅ በትክክል ስሙን መናገር ግዴታ ነው። አለበለዚያ አሉባልታና ሐሜት ነው። ደግሞ ራስህ በተመሳሳይ ማንነት ውስጥ የምትገኝ ግለሰብ ነህ ማለት ነው። መልስ እንፈልጋለን በፍጥነት አፍጥን። ይህ ካልሆነ ግን ይላሉ በሌላ መልኩ ይህ ባልሆነበት የወንጌል አማኞችን ስም ለማጠልሸት ካልሆነ በቀር በስመ ፓስተር የፓስተሮችን ስም ለማጠልሸት ካልሆነ በቀር አርቲስት ገነት ንጋቱም መረጃ ያልቀረበበትን ይህንን ወሬ በሚዲያ ማቅረብ አልነበረባትም። ማቅረቧንስ ወንጀል እንደሆነ አታውቅም ወይ? ይህንን ድርጊቷን እንቃወማለን። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስልም የህግ ክፍሉ የጀመረውን ክስ ውሳኔ እስኪሰጥበት ጊዜ ድረስ አጥብቆ እንዲቀጥልበት እንጠይቃለን የሚሉ ሀሳብ አስተያየቶቻቸውንም
የሚሰጡ ሰዎች አሉ። እንግዲህ ከዚህ ጉዳይ ጋር ተያይዞ የተነሱ የግለሰቦች ሀሳብና አስተያየቶች እጅግ በጣም ብዙ ናቸው። ከዚህ ቀደም በይፋ በየቴሌቪዥኖቻቸውና በየዩቲዩቦቻቸው ላይ እንደዚህ እናደርጋለን፣ ሚራክል መኒ እንሰራለን እያሉ ሰውን ሲያጭበረብሩ የነበሩ ፓስተሮች አሉ። ካውንስሉ እነሱንስ ለምንድን ነው ዝም ያላቸው? ምዕመኑንም ሲበዘብዙ የነበሩ አሉ። ልክ አሁን እነዚህን አሳዶ ለሕግ ለማቅረብ በሄደበት ርቀት እነሱንም ደግሞ በዚህ ልክ አሳዶ አቅርቦ የቤተ እምነቱ አስተምሮ በማይፈቅደው መልኩ የሚያስተምሩትንም መያዝና መገሰጽ፣ እልፍ ሲልም ደግሞ ለሕግ አካል ማቅረብ አለበት የሚሉ ሀሳቦችም እየተነሱ ይገኛሉ። እንግዲህ ገነት ንጋቱና ተዋናይ አንተነህን ለክስ ዳረጓቸው የተባሉ ጉዳዮች ይህንን ይመስላሉ። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት በሀሳብ መስጫ ላይ ብታሰፍሩልን ደስ ይለናል። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።